በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። እንደምን አላችሁ? በያላችሁበት ሁሉ እንግዲህ ዛሬ የበገና ትምህርት ክፍል አንድን ነው ይዘንላችሁ የመጣ ነው። ይሄ የበገና ትምህርት እንግዲህ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ እግዚአብሔርን የምናመሰግንበት ትልቅ ከቅዱስ ዳዊት የተቀበልነው ሀብታችን ነው። በአድባራት በቤተክርስቲያን በአውደ ምሕረት ላይ እንዲሁም ደግሞ በንግስ በዓላት ላይ እግዚአብሔርን በበገና አብዛኛው መዘምራን ያመሰግኑበታል እና ይህንን ደግሞ እንዴት አድርገን መደርደር እንደምንችል አብረን እንመለከታለን፣ አብረን እናያለን፣ አብረን እንማማራለን። ውዱ የቤተክርስቲያን ሀብት ትልቅ መሳሪያ ነው። ይህንን ደግሞ ስርዓቱን እና ትውፊቱን አስጠብቆ የማቆየት የምዕመናንና የደርዳሪዎች እንዲሁም ደግሞ የቤተክርስቲያን ትልቅ ኃላፊነት ነው ማለት ነው እና ይህንን ብንማረው ብናውቀው ምን ይጠቅመናል ነው ትልቁ ነገር። አንደኛ እግዚአብሔርን እናመሰግንለበታለን። ሁሌም እሱን ስናመሰግን በበገና ከእግዚአብሔር ለዳዊት ከሰጣቸው ሀብታቶች መካከል አንዱ ደግሞ ሀብተ በገና ነው እና ይህ ሀብተ በገና እግዚአብሔርን ማመስገኛ፣ እግዚአብሔርን መመፀኛ፣ ቀጥታ ከእግዚአብሔር ጋር የምንገናኝበት የምናመሰግንበት መሳሪያ ነው ማለት ነው እና ይህ መሳሪያ ትልቅ የቤተክርስቲያን ሀብት ነው እና ይህንን በአግባቡ መደርደር ትውፊቱን ስርዓቱን አስጠብቆ የመደርደር ደግሞ የምዕመናን ፈንታ ይሆናል ማለት ነው እና ለማንኛውም እንግዲህ በዛሬው መርሃ ግብራችን የምናየው በመጀመሪያ በገናን ስንደረድር ምን ማወቅ አለብን ነው። አንደኛ በገና ከመደርደራችን በፊት ስለ በገና ስላለው የአካል ክፍል ማወቅ ያስፈልጋል ማለት ነው። አካል ክፍሎችን ምን እንደሚወክሉ ማወቅ ያስፈልጋል። የበገና አካል ክፍሎች እያንዳንዳቸው ትርጉም አላቸው ማለት ነው እና እነዚህን ማወቅ እና እንዲሁም ደግሞ የበገና መዝሙሮችን ማዳመጥ እንዲሁም ያዳመጥናቸውን ደግሞ በቃላችን መዘመር እና ከዛ በደንብ ሲሰርጽ ከኛ ጋር መዝሙሩን ወደ በገና ማምጣት ነው እና ሌላው ደግሞ መሰረታዊ የሆነ ቅኝት መለየት ያስፈልጋል ማለት ነው እና ያው እነዚህን ቅኝቶች ደግሞ በደንብ ድምፃቸውን በመለየት እና ከበገናው ጋር የድምፅ ልኬትን ከበገናው እኩል ጋር በማውጣት እናመጣለን። ላ ላ ላ ላ ላ ላ ላ የሚል አለው። ዓላማዋ ጋር የሚደረድሩበት አብዛኛው ጊዜ በዚህ በሰላምታ ቅኝት የምንለው ላይ ነው እና እንግዲህ መጀመሪያ በገና ለመማር ሲመጡ የበገና ተማሪዎች መጀመሪያ እንግዲህ የበገና መምህራን ቃኝተው የሚሰጧቸው የሰላምታ ቅኝትን ይሆናል ማለት ነው። ስንል አሁን አራቱ አባታችን የሚል እንትናለ እና እነዚህን እንደነገርኳቸው የጣት አቀማመጥ እቺ 2 ቁጥርን ትወክላለች፣ እቺ ደግሞ 3 ቁጥርን ትወክላለች፣ እቺ ደግሞ 1 ቁጥርን ትወክላለች፣ እቺ ደግሞ 5 ቁጥርን ትወክላለች፣ እቺ ደግሞ 4 ቁጥርን ትወክላለች። ስለዚህ የሚል ቅኝት ይሄ የሰላምታ ቅኝት ይሆናል ማለት ነው። ቅኝታችን ሰላምታ ላይ ይሆናል። ከዛ እንግዲህ ጣታችን በደንብ መፍታት አለበት ሳይነሳ በደንብ እስክትችሉ ድረስ። ከዛ
ለመደርደር መዘጋጀት ነው እና የመጀመሪያ እንግዲህ በገና ትምህርት ቤት ገብተን ስንዘምር ያው ጣታችን መንቀሳቀስ ሲጀምር የሚል በገና አስተማሪዎቼ ያስተማሩኝ ነው ከበፊት ማለት ጀመር እና እንዲህ እያደረግን ይሄ ክፍል 1 ነው። በሚቀጥለው ደግሞ ክፍል 2ን አብረን እንመማራለን። ስለዚህ እስከዛው ያው ቅኝቱን መቃኘት ያስፈልጋል። ያው ሚቃኝ ባይኖር ራሱ በትዊነር መቃኘት ይቻላል። ትዊነር አፕሊኬሽኖች አሉ፣ ያው ፕሌይ ስቶር ላይ እነሱን ዳውንሎድ አድርጉ። ትዊነሮች መቃኛ አፕሊኬሽን ሶፍትዌሮች አሉ፣ እነሱን መጠቀም ማለት ነው። እነሱን ተጠቅሞ መቃኘት ይቻላል እና መነሻችን ትዊነር የምንጠቀም ከሆነ በሲ ሜጀር ከቃኘን ቀጣይ 3 ቁጥር ዲ ትሆናለች። ከዛ 1 ቁጥር ኤፍ ትሆንና 5 ቁጥር እቺ ደግሞ ጂ ትሆናለች። ከዛ 4 ቁጥር እቺ የቀለበት ጣት ኤ ትሆናለች ማለት ነው። ስለዚህ የሰላምታን ቅኝት ሙሉውን ቃኘን ማለት ነው። በሌላ መንገድ ደግሞ ሜጀራችንን ደግሞ ሲ ሻርፕ ካረግናት የመጀመሪያዋ ሲ ሻርፕ 2 ቁጥር ትሆናለች። ከዛ እቺ ደግሞ ዲ ሻርፕ ትሆንና እቺ ኤፍ ሻርፕ ትሆናለች 1 ቁጥር። ከዛ 5 ቁጥር ደግሞ ጂ ሻርፕ፣ 4 ቁጥር ኤ ሻርፕ ማለት ነው። ሻርፕ ሻርፕ ይሆናሉ ማለት ነው። ከዛ በዚህ ይሄን ተጠቅሞ መቃኘትና በትክክል ድምፁን ማስተካከል። ድምፅ ማይመጣ ከሆነ እዚህ ጋር ገበቴው ስር እዚህ ጋር ድምፁን እያዳመጡ እዚች ጋር በገናዋ ላይ ድምጿን እያዳመጡ ድምፅ እንዲወጣት ማድረግ ማለት ነው። ልክ ተጠግተን እንደዚች በገናችንን እንደዚች እናዳምጣታለን። ከዛ ድምፅ ይወጣዋል ማለት ነው። ከዛ ፌስ ቱ ፌስ ያው ፊት ለፊት ከበገና መምህራን ጋር የምናገኛቸው ብዙ እውቀቶች ይኖራሉ። እነዛን ደግሞ የበለጠ ያው በአካል ተገኝቶ መማርን የሚሆን ነገር የለም። ግን አንዳንድ የጠፋ ነገር እንደዚህ ሲሆንና ለማካካስ ደግሞ እንደዚህ ቴክኖሎጂን ተጠቅሞ በቆንጆ በሚደረዱ መምህራን ኦንላይን ላይ መማር እንደሚቻል የምነግራችሁ አሁን ክፍል 1 ይሆናል ማለት ነው። ማጠቃለያ ግን የሚል ድምፅ አላት። የማርያም ጣት ወይም ትንሿ ጣት የምንላት 4 ቁጥር ናት የሚል ድምፅ አላት። ከዚያ ወደ 2 ከዚያ ወደ ኋላ ስንመለስ ደግሞ ይህን መለማመድ ነው። ያው በሚቀጥለው በሌላ በክፍል 2 እንገናኛለን። ለዛሬ ነበረን ይህን ይመስል ነበር። ለቻናሉም እንግዲህ ለሚዲያው አዲስ የሆናችሁ ይሄ የበገና ትምህርት የምናስተምርበት ጊዜ ነው። ሰዓቷ በዚህ ሰዓት እንግዲህ ሚዲያው በገና ትምህርት እንዲተላለፍበት ተፈልጎ በዚህ ሰዓት የምናስተላልፈው የበገና ትምህርት ነው።